በሆነ አጋጣሚ ጥፋት ጠፋ። ያ ጥፋት ምን ያህል መዘዝ እንደሚያመጣ እያስተማረ መዘዝ እንደሚያመጣ ነው እያስተማረ ያለው። ግን ይሄ ነገር በእነሱ አያምርም። ለምን እነሱ የሚከተሏቸው ልጆች ብዙ ያላገቡ አሉ፣ ብዙ ህይወትን ያልጀመሩ ሰዎች አሉ። የሚያመጡት ነገሮች ትክክል አይደለም። በአንዴ ተስፋ ቆርጦ ልጄን ተቀብዬ ከልጄና ልኑር የሚለው አማርኛ መባልም የሌለበትን ነገር ነው እያሉ ያሉት። አሁን ደግሞ የሚያስጠላው ደግሞ ስራው ምንድነው? ቃል የሚባለው ነገር እንደማይሰራ ነው ድራማው ላይ ደግሞ እየታየ ያለው። ቃል ማለት የእምነት ዕዳ ነው ይላል አበሻ። እንግዲህ ቃልን አሸንፈን ደግሞ ተግባር ላይ እንዴት እንደምናውለው ማሳየት ነበረባቸው እንጂ አሁን ወደ ሌላ አይዲያ ሄደው ዲኤንኤ ይታይ የሚለው ሰውዬ ራሱ አሁን እኔ ያሳድጋለሁ ብሎ የፈለገው ሰው እየወለደ ቢመጣ እንደፈለገ ዞሮ መጥቶ ወልዶ ቢሰጥ መቀበል ይቻላል እያሉ ነው እያስተማሩ ያሉት እንደዛሬው ቪዲዮአቸው። እኔ ያልኩት አሁንም በትክክለኛው መንገድ አዳምጡኝ እያልኩ ያለሁት ምንድነው? እነሱ አሁን ስህተት ትንሽዬ ስህተት በተሰራ ሰዓት ብዙ ውጥንቅጥና ህይወት ላይ በጣም የሚያስጠላ ነገር እንደሚያመጣ ነው ዛሬ እየታያል። ግን ቃላቶቻቸው ትክክል አይደለም። ምክንያቱም የትም ተወልዶ የመጣውን ነገር ቤተሰብ ይቀበላል ማለት ነው እንዴ? እኔ እና አንቺ ተቃራኒ እንሆንና እኔ በሃይሚ ቦታ ሰውን አንቺ በብሩክ ቦታ ሆነስ ተቃራኒ ሆነ። ምክንያቱም እነሱ ተቃራኒ ሆኖ ነው ያሉት አይደለም። ግን አሁን አንቺ ያወራሽው ነገር ትክክል ሆኖ ሳለ የኔ ጥያቄ ደግሞ ምንድነው? መጀመሪያ ኮንፊደንስ ነበረኝ እኔ በቃ እንደማይሆን ኮንፊደንስ ስለነበረኝ ቃል ገባሁኝ አይደለም። ቃል የገባሁት ደግሞ ምንድነው? አንቺ ይሄ ነገር አይሆንም ብለሽ ባሳመንሽ ልክ እኔ ደግሞ ከጎንሽ ላርቅ የሚፈጠረውን ነገር አብሬሽ ልጋፈጥ ልጅ እንኳን ቢመጣ አብሬ ልሁን። ምክንያቱም ይዋሸኛል ብዬ ስላላሰብኩኝ ነው አይደለም። መጨረሻ ላይ ግን ያንን ለምን እንደዋሸ ሳያብራራልኝ ልጁን አምኖ ሲቀበል እኔ ጋር የሚሰማው ስሜት አለ። እሱን ለምን አብራርቶ አልመለስ? አሁን ትምህርት ነው እንድንል ትምህርት እንድንማርበት ይህንን ጥያቄ መመለስ አለበት እኮ። መጀመሪያ ኮንፊደንስ ነበረው የኔ አይደለም ብሎ፣ ሁለተኛ ነገር በአንድ ሲመጣ እዛ ጋር የኔ አይደለም ብሎ ተከራክሮ ከሚስቱ ጎን መሆን ሲገባው እሱ ጋር ያመጣው ምንድን በአንድ ማመኑ እሷ ቃሏን እንድታፈርስ ያደርጋታል። የእሷ ቃሏ ማፈርስ ልክ ናት። ምክንያቱም ልክ የሆነችው ለምንድን ነው? በሱ ኮንፊደንስ ነበራት። ኮንፊደንስ እንዲኖራት አሳምኗታል። የዛኔ ምን አረገች? ሚስት ደግሞ የመጣ ቢመጣ ከጎንህ ነኝ ባንተ ተማመናለሁ አለችው። እዛ ጋር እምነቷን አሳጣት። እምነቷን ያሳጣት ምንድነው? በአንዴ ልጁን አምኖ ስለተቀበለ። ያንን ለምንድን አያብራራላትም? መጀመሪያ እኮ የዋሸሁሽ እንደዚህ ነው ብሎ ቢያብራራላት ኖሮ ዛሬ ላይ አይፈጠርም ነበር። ትምህርት ነው ብለን ካል ከዚህም ጀምሮ አጥርቶ ቢሄድስ እንደ ሐሳብ እኔ የምልሽ ነገር ቁጭ ብለው ተነጋግረውበት አስበውበት ነው እዚህ ጋር የመጡት። ተነጋግሮበት ተማምነው ነው እዚህ ጋር የመጡትና ቃል የእምነት ዕዳ ነው። አንዴ ቃል ገብቻለሁ ልበደል ሳይሆን መባል ያለበት በትክክለኛው መንገድ ቁጭ ብለው ራሳቸውን ተገማግመው አሳልፈው ቁጭ ብለው አውርተውበት እንደዚህ አድርገሃል፣ የመጀመሪያ ሰዓት ላይ መጥፋት የለብህም ነበረ። ይሄን ነገር በተነገረ ሰዓት ከኔ ጋር ነበር መጨረስ የነበረብህ። እንዲህ ማድረግ እንዲህ ነው በንግግር ነው እንጂ ሁለቱም በመሸሽ የሚፈታ ነገር የለም። ምክንያቱም የመጣውን እቀበላለሁ ልጅህም ብትሆን እቀበላለሁ ያለችን ሴት ትቶ ወደ ሌላ መንገድ መሄድ የለበትም ነበር ነው አሁን እያልኩ ያለሁት እኔ። ለሱ ተያይዘው አብረው ተነጋግረው እንዴት እንደሚወጡት ቢያሳዩን አሪፍ ነበረ። ግን አሁን እየታየ ያለው ነገር ምንድነው? ልጅ ከሜዳ ተወልዶ የፈለገው ሰው አምጥቶ ቤተሰብ እንደሚያሳድግ ነው እያንጸባረቁ ያሉት። እሱንም እኮ ሳይደገመችለት ሃይሚ ንግግር ስናይ እሱንም እኮ ሃይሚ ምን አለችው? አሁን ለምን ቃልሽ ይሄ ነው ወይ ብሎ ሲላት እሷ ደግሞ ቃሏን ምን አደረገችው? አዎ ነገ ጠዋትም እኔ ጋር በተጋጨ ሰዓት ሌላ ልጅ አምጥተ እኔ ሳሳድግ አልኖርም አለችው። አየሽ፣ ተጽዕኖ አደረባት። ዛሬ ላይ አንድን ሰው ስህተት ሲሰራ
ተው ብሎ ወይንም በትክክለኛ መንገድ ካልተፈታ ነገ ምን እንደሚፈጠር የሚያይሽ አሁን ላይ አሁን ተጽዕኖ እያደረባት ነው። ዛሬ ላይ ኦኬ ብዬ ብቀበለውም ነገ የጋራ ክፍተት በተፈጠረ ሰዓት አሁንም ነገ ደግሞ ሄዶ አሁንም ልጅ ይመጣል የሚለውን አይነት ትምህርት ነው። ስለዚህ ከመጀመሪያው ምንድነው ማለት ይሄ ዛሃሩዬ ይሄ የማንኛውም ሰው የማንኛውም የትኛውም ሴት የሆነ ነገር ሲፈጠርባት ጭንቅላቷ ውስጥ የሚመጣው ነገር ይሄ ነገር ነው። ለምን የመጀመሪያው እኮ ማለት ነው አምኗልም አላመነም ይሄ ልጅ በትክክለኛው ከመጀመሪያ ተነስቶ ስንመጣ አሁን የሁለተኛው ቪዲዮ ላይ አላደረኩትም ብሎ ልቡን እየነፋ መጣ እንጂ ማለት ነው። የመጀመሪያው እኮ አድርጌዋለሁ አላደረኩትም በሁለት ሐሳብ ነበር እየሄደ ያለው። እኛ ደግሞ እነዚህ ልጆች ምናቃቸው በምን መንገድ ነው? በጥሩ መንገድ በምንድነው በጥሩ መንገድ እንደዚህ እንደማያደርጉ አይደለም ሌላ ነገር ማለት ነው። አብረው እንኳን አልጋ ላይ እንደማይተኙ ነው እያስተማሩን እያሳዩን ያሉት። እና ሲያሳዩን የነበረው ይሄ ነገር ሲያሳዩት የነበረው ክብርን ነው። አሁን ደግሞ ክብርን ጥሶ የሚመጣ ነገር ነው እያሳዩን ያሉትና ይሄ ነገር ምንድነው ኦዲየንሱ ላይ የሚያስነሳው ኦዲየንሱም እያስነሳ ያለው ምንድነው አሁን ሃይሚ አልረገዘች የሚባለው ትክክለኛ መንገድ አልመጡ በየትኛው ትክክለኛ መንገድ ላይ አይደለም። ይሄ ነገር ማምጣት የሌለባቸው መባል የሌለበትን ነገር አምጥተዋል። ለምን እኛ የምንጠብቀው ከነሱ ክብር የሚባለውን ነገር ስላላበሱን በክብር መንገድ ነው እየያዝን ምን መጣ የነበረው። ሁለተኛ ደግሞ አንድ ሴት ወለደች ኦኬ በልጅ የሚፈረድ የለም። ግን አላደረኩትም ከሚል ልክ ደረቷን በነፋች ሰዓት እንደዛ በጣም ደረቷን ነፍታ በመጣች ሰዓት የሚፈጠረውን ነገር አላው ግን ብታምኚኝ ደስ ይለኛል ብሎ መምጣት ነበረበት ነው። አሁን የሷም አባባል የሃይሚ ራሱ አባባል እንደዛ ነው። እሱ ኖ እኔ አላደረኩትም 100% አላደረኩትም እያለ ነበር። ነገር ተከስቶ መጣ አይደለ? ተከስቶ መጣ። አሁን እኮ አልፏል የሚባለው ነገር አደጋ ያመጣል። ለምን የዘላለም ጸጸት የዘላለም ወቀሳ ነው እየደረሰባት የምትሄደው ልጅ በትክክል ለምን ያቺ ልጅ እየመጣች በልጇ ሐሳባ እንደፈለገች ነው የምትሆንባት። ኮንፊደንስ እንዲኖራት አድርጓት ስለሃደ በኮንፊደንስ ሰጥቷታል። ሲቀጥል ደግሞ የበለጠ ደግሞ ዛሬ ኮንፊደንስ ሰጣት። በትክክል በምን ሰጣት መሰለሽ? እኔ አንቺ ካልፈለግሽኝ ከልጄ ጋር ማለት ይሄ ምን ማለት ነው እኮ ለዛትም ማለት ነው። አያፈቅራትም ማለት ነው። የሚያፈቅር ሰው ይሄንን ካንደበቱ አያወጣም። ምክንያቱም ትግልን የሚያስተምራት በጣም ለፍቅረኛው በጣም ለሚወዳት ለሚያከብረው ሰው ይሄን ቃላት መሰንዘር የለበትም። ለምን እቺ ልጅ በሁለተኛ ነው እየተጎዳች ያለችው፣ ጭራሽ እየጎዳት ነው ያለው። ምክንያቱም አሁን ይሄን ቃል ባወጣባት ቁጥር ምን እያለች ነው? እምነቷን እያጣች ነው። እምነቷን እየሸረሸረባት ነው የምትሄደውና ይሄ ነገር ደግሞ እንደ ድራማውን ቢሆን እኔ ከጎንሻለሁ፣ እኔ ወደሷም የመሄድም አላማው የለኝም። ኦኬ ልጅ ናት ተብሎ ከተባለ ካንቺ ጋር ሆኜ አንድ ላይ ሆኜ ነገሮችን ለልጅ የሚረዳውን ነገር አደርጋለሁ እንጂ የፈለገ ቢናደድ ይሄን ቃል ማውጣት አለበት ብዬ አላምንም። ዛሬ ትክክለኛ መንገድ አይደለም። ምክንያቱም የተበደለችው እሷ ስለሆነች አምና የቀጠለችው እራሷ ስለሆነች ይሄን ነገር አያደርገውም 100%። በዚህ ቀጥለሽ ደግሞ አይሄ እነ መሀል ላይ ደግሞ እኮ እሱ ያወራው ነገር አለ አቃለው ችግርና ተጽዕኖ እንደሚፈጥርባት ግን አለኮ አፍራሽ ቃል ግን ተጠቀመና ምን አመጣ? ምናልባት እሷ ጋራ ሌላ ኬዝ እንዳላቸው ብሎ አገናኘው። አየሽ አሁን እዩ ጋራ ሌላ ኬዝ እንዳላቸው ብሎ ያገናኘውንስ እንዴት አድርገን ነው የምንፈታው? አሁን ከሷ ጋራ ምን ኬዝ ይኖራታል ብለሽ ታስቢያለሽ? ኬዟ እኮ አሁን ሃይሚ ከእዩ ጋራ ኬዝ ቢኖራት አንድና አንድ ብሩኬ ነው ኬዙ አይደል? እሱ ራሱ እኮ ነው ኬዙ። እሷ ጋር እንድትናገር ያደረጋት፣ እሷ ጋር አፍላፍ እንድትካፈት ያደረጋት እሱ ነው ኬዙ። ታዲያ እሱ መሆኑን እያወቀ እንዴት ነው ከሷ ጋራ ኬዝ እንዳላት አላቅም ብሎ የሚለው? እዚህ ጋር እንዴት ትፈቸዋለሽ? ይመስለኛል ዛሃሩ አማርኛው ተሳስቶበት ሊሆንናል እንጂ ይችላል እንጂ ብዙ የተናገረቻት ነገር ሊኖር ይችላል። ጭንቅላቷን የቀየረችብኝ እሷ ናት ለማለት ፈልጎ ይመስለኛል። ይሄን ከላስይተው ግን አሁን ምን እንደው ታውቂያለሽ? እቺ ልጅ እቺን ሰው ምን አርጋታለች መሰለሽ? ጭንቅላቷን በርዛታለች፣ ጭንቅላቷን አሳመማታለች። ሶ ምንድነው ልክ ስትጠቀምባት ኦኬ በቃ እሷ የሚመስላት
በቃ እሱ አብሯት ሊኖር ነው። ለምን አውቃ ምን አደረገች መሰለሽ? ብድግ አረገችና ልጁን አሳቀፈችው። ከዛ እዛ ጋር ምን ታረጋለች መሰለሽ? እዚህ ጋር ምን ይሰማታል? እኔ በሃይሚ ቦታ እንዲሰማት አደረገቻት። አሁን ምንድነው ሳይኮሎጂካሊ ነው እየተጠቀመችባት ያለችውና በትክክለኛው መንገድ ቁጭ ብለው ተነጋግረው እነሱ ሁለቱ ብቻ ሼር እየተደራረጉ ሐሳብ ነው። አንተ ለኔ አንተ አለክ፣ አንተ ለኔ አለክ እየተባባሉ ስራውን ቢሰሩት ኖሮ በጣም አሪፍ ነበረ፣ በመቸን ነበረ። ግን ሜዳ ላይ ልጅ ተወልዶ ቤተሰብ እንደፈለገ አምጥቶ እንዲያሳድግ መስጠት ማለት ነው። እኛ እንቀበላለን ማለት አማርኛው በትክክለኛው ይሄ ነው። ሲቀጥል ደግሞ እኮ አሁን ማለት ነው እንደ ትምህርት ከወሰድነው ደግሞ አንዲት ሴት ልጅ ወንዱን ያንተ ነው ብላ እሱን ለማሸነፍ እስከመጣች ድረስ ወንዱ ደግሞ እሷን የማይወዳት የማያፈቅራት ከሆነ ሚስት ካለችው ፍቅረኛ ካለችው እሷን እንዳትናገራት ሚስቱን እንዳትናገራት የሚስቱን ቅንጭላት መጠንቀቅ አለበት፣ የሚስቱን አይምሮ መጠንቀቅ አለበት። ለምን ብለህ ስትይኝ ላይክ ያችኛይቱ መጣ የሆነ ነገር እንዳትናገራት እዛ ጋር ማስቆም ያለበት የሱ ስራ ነው። ለምን ይችኛይቱን እያመጣች በተናገረቻት ሰዓት ልታሳምናት ትችላለች። ዛሃሪዬ የሱ ስራ ኮንፊደንስ የሰጣት ሙሉ በሙሉ ኖ ይኸውልሽ እንደ ሐሳብ የሱ ስራ ብቻ አይደለም፣ የሱ ብቻ አይደለም። እኔ ፍቅረኛዬ ነው ብዬ ያሰብኩት ቃል የገባውለት ሰው ጥፋት እያጠፋ ባየውም በውስጥ እጄ እኔ እሱን እቀጠዋለሁ እንጂ ፊት ለፊት እኔ ድክመቴን አላሳያትም ለዛች ሴት። ለምን ለዛች ሴት አዳምጪኝ ለሷ ባሳየዋት ቁጥር ያቺ ሴትም እኔ እሷን እንደፈለኩኝ የማድረግ አቅም አለኝ ብላ ሙሉ ልብ ይዛ ትመጣለች። አየሽ፣ በኮንፊደንስ ትመጣለች። ለምን ቁጭ ብዬ ለእሷ ወይኔ እኔ እኮ ፈራው ብዬ ለእሷ ባንጸባረኩላት ቁጥር ያቺ ሴት ምን እያደረገች ትመጣለች? ልቧን ድፍት አርጋ ትመጣለች። ግን ምን ማድረግ አለባት? ባለቤቷ ነው ፍቅረኛዋ ነው እስከሆነ ድረስ ምን ማድረግ አለባት? ወሰድ አርጋ ራሱ ወሰድ አርጋ ኖ በእንደዚህ መንገድ እንደዚህ ነው እንደዚህ ተብላላ በእንደዚህ መፍታት አለብን ብላ ነው ማስተካከል ያለ። ተነጋግረው ነው መፍታት ያለባቸው ሁለቱ ለብቻቸው። እዚህ ጋር ግን ሁለቱ በተጣሉ ቁጥር ለዛችኛዋ በጣም ሰፊ ክፍተት እየተፈጠረ ነው። ሃይሚዬ እዚህ ጋር ላቋርጥሽና አሁንም እዚህ ጋር ላቋርጥሽና የዚህ ዋና ስራና ዋና ስራ አሁን እኛ እያወራን ያለ ነው ይሄንን የልጅቱን ቅንጭላት እንዳትጫወትበት ዋናው ተክኔት የሚጫወተው ወንድየው ነው። ምክንያቱም ወንድየው አሁን የዛኔ አምኖ ወይንም ባይቀበል ያንን ነገር ባያደርግ እኮ ልጅቱ አትሸነፍም፣ አትረታም፣ ከባሏ ጋርም አትጋጭም ነበር። አሁን እኮ ክፍተት የፈጠረችው ሴቲቱ ሳኮን ክፍተት የፈጠረው እኮ ወንዱ ነው። ሃይ እሱ እኮ ነው። ምክንያቱም እዛ ጋር እሷ ሚስቲቱ በሙሉ ኮንፊደንስ ስትከራከር የነበረችን ሴት እሱ በአንድ አምኖ ሲመጣ እንዴት ነው ላይ አቅም ይኖራት? አፏን ያዘቻት እኮ አፏን አዘጋቻት። ለምን አፏን ያዘጋቻት? ምንድነው እሱ ባደረገው ስራ ነው። እሱ ግን ከጎኗ ሆኖ ኖ አልቀበልም ይሄ አይደለም ብሎ ሚስቱ ጋራ ቢከራከር ኖሮ የዛችኛይቱ ኮንፊደንስ አይኖርም ነበር። የሚስቲቱ ኮንፊደንስ ይበረታ ነበር። አንዳንዴ ምን አለ መሰለሽ አንዳንዴ ምን አለ መሰለሽ ይሄን ነገር ካረገ በኋላ ሚስት ጋር ሄዶ እቅር ሊኖረው ይችላል። አየሽ፣ ባል እቅር ሊኖረው ይችላል። ለምን ይሄን ነገር ያደረኩበት ምክንያት አሁን እኮ ሁለቱ ያለ መነጋገራቸው ነው ችግሩ። ከባዱ ችግር ምንድነው መሰለሽ? ሁለቱ መፋጨታቸው ነው። ሁለቱ ትክክል አለመስራታቸው ነው። የመጀመሪያው ስህተት የሰራው እሱ ጥሏት በመሄዱ ነው። ይሄ ነገር ሲነገረው ጥሏት በመሄዱ ነው ትክክል ያልሆነበት መንገድ። ግን ትክክል አልሆነምና መንገዱን ማን ነው የምታስተካክለው? ሚስት ናት ማስተካከል ያለባት። ሁለቱ ናቸው እየተጋገዙ መሄድ ያለበት እንጂ አሁን አንዱ ላይ ብቻ ነገር ከጣልን እየተስተካከለ አይሄድም። በነገራችን ላይ እዚህ ጋር ይኸውልሽ አዳምጪኝ። እዚህ ጋር ምንድነው መሰለሽ አንድ ቤት ስትኖሪ በአንድ አካል ሆነሽ ስትኖሪ ሁለታችሁ ተግባብታችሁ በአይን ተግባብታችሁ በእይታ ማለት ነው በልብ ተግባብታችሁ በንግግር ተግባብታችሁ ለመኖር ነው እቅድ ይዛችሁ የምትገቡት። እዚህ ጋር ይሄ የሆነ ጥፋት አንቺ የሆነ ጥፋት አምጥተሽ እኔ ጓደኛዬ ነሽ እንዳሳብ የሆነ ጥፋት አጥፍተሽ አምጥቼ ገስት ላይ ቁጭ አድርጌ ብሰድብሽ ነው የምታከብሪኝ? በውስጥ ብናገርሽ ነው የምታከብሪኝ? በውስጥ ብትናግሪ ነው የማከብርሽ እና የምወድሽ። ልክ አምጥቼ ግን ገስት ላይ ባሰጣውሽ ቁጥር
ያኛው ተጣዩ ቡድን ምን ይላል መሰለሽ ደረቱን ይነፋል ጓደኛዋም ሰልችታል ይሄን ነገር ስላሰበ ወይ እቅድ ሊኖረው ይችላል ይሄ ልጅ ለምን እቅድ ሊኖረው ይችላል እዛ ጋር ወስዷት ልጅ እዛ ጋር ወስዷት አብሮ አናግሯት እንደምንም አጇክሞ ትክክለኛውን ዲኤንኤ ሊያደርግም ሊችል ይሆናል እቅዱን ምናቀው ነገር ኖርማሊ ባየነው መንገድ አሁን እኮ ውዴ አሁን እኮ እሱ እኮ ይሆናል የማይሆን ነገር የለም ሁለተኛ ጥፋታቸው ሃይሚን እርጉዝ ናት ብለው ማምጣታቸው በስህተት ምክንያቱም እኛ ዛሃሩ ምንድነው የምናውቀው እኛ አንድ ቤት መኖራቸውን ኦኬ ፍቅረኛ መሆናቸውን በቅርብ ነው ያወቅነው አይደለ ፍቅረኛ ስለተኮነ ብቻ አልጋ ላይ አይተኛም ራሳቸው ስላስተማሩ ምክንያቱም ቤተሰብ ስላልፈቀደላቸው ቤተሰብን አስፈቅጄ ሁሉን ነገር አድርጌ ነው የፈለገችውን ነገር አድርሼላት ነው ሌላ ነገር ውስጥ ገብተን መውለድ ይሄ ነው አሁን የሷ እርግዝና ነው ስህተት ያመጣው ሲቀጥል ደግሞ ሃይሚዬ እዚህ ጋር ደግሞ ሲቀጥል አንድ ነገር ደግሞ አሁን ሁላችንም እንትን የምንለው የምናገናዝበው ነገር ደግሞ ቢኖር ምንድነው እኛ እንደተረዳነው ነው የምናወራው ስለሰው አይደለም ግን እዛ ጋር እሷ ምንድነው ልዩነቱ እስቲ ንገሪኝ እስቲ ምንድነው ልዩነቱ ሰሚ ልንገርሽ ውዴ አሁን እዚህ ጋር እኮ የሃይሚ ማርገዝና የልጅቷ መውለድ ማርገዝ ምንድነው ልዩነቱ አሁን አዳምጪኝ ሃይሚዬ ማርገዙ መውለዱ ሳይሆን አሁን እኮ ሃይሚ ነገሩ እየጠራ እንዲሄር ነው አሁን እኮ ሃይሚ ምንድን መሰለሽ ቃልሽን አታፍርሽ ምናምን ብዙ ኮሜንት አለ እሱንም እንደዛው እሱን ሁለቱም እየተረገጡ ነው ያሉት ግን ሃይሚ ምን አለኝ ልጅ መምጣቱ ልጅ መውለዱ ሳይሆን የተናገረችው ዛሬም ብላለች ልጁን አምና ተቀብላለች ግን እንዴት ዋሸህ በሰዓቱ ነው አሁን ሃይሚ አይምሮ የተበረዘው እኛ ሴቶች ስንባል ለምን ዋሸኸኝ ይሄን ነገር አርገኸዋል ለምን አልነገርከኝም ቀድሜ የሚለው ነው እንጂ አይምሮ ያማማት እኮ ልጅነቱን እኮ ተቀብላለች ችግር የለውም አብረን እናሳድግ እሺ ብላለች ሲቀጥል ደግሞ እሱን ተውትና ሀብራሱ 100% ወንድም ያደረገው ምስል የነበረ ዛሬ ደግሞ እኛ እናሳድገው ቀብረር አርገን ብሎ መጣል ስለዚህ ድራማው እየደራ ነው ማለት ነው ሄዱበት ነው የምላቸው ውዶች ይቅርታ ግን ትክክል አይደለም ማንንም የትም ወልዶ ያመጣውን አሳድጋለሁ ሳይሆን መባል ያለበት እንደ ሐሳብ አስተያየት ቢሰጡበት አሪፍ ነበር